ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። እንግዲህ ኢትዮጵያ ኢኮኖሚክ አሶሲዬሽንስ በሚል ማቅረብ የጀመርኩት አራተኛው ቪዲዮ ነው። ዛሬ ፈረንጆቹ ቀን ዲሴምበር 31 የመጨረሻው የ2025 የመጨረሻው ቀን ነው። እንግዲህ ከሰዓታት በኋላ ጃንዋሪ 1 2026 ይሆናል። እና እንግዲህ የኢትዮጵያ ኢኮኖሚክ አሶሲዬሽን ያደረገው ነገር ምንድን ነው? በዚህ 2025-26 በሚባለው በፈረንጆቹ አቆጣጠር ማለት ነው የበጀት ዓመት ወይንም ደግሞ በእኛ አቆጣጠር ካስቀመጣችሁት ከሐምሌ 1 2017 ጀምሮ እስከ ሰኔ 30 2018 ድረስ በሚዘልቀው ጊዜ ያ ነው እንግዲህ አንድ የበጀት ዓመት የሚባለው በኢትዮጵያ። ለምሳሌ አሁን ያለንበት የበጀት ዓመት የጀመረው መቼ ነው ማለት ነው? ሐምሌ 1 2017 ጀምሮ እየሄደ ነው። አሁን ዲሴምበር 31 ላይ ደርሷል ዛሬ። ስለዚህ ግማሽ ዓመት ደርሷል። ዲሴምበር ያ ላይክ ነው። ከጁን አንስታችሁ ዲሴምበር ላይ ሲመጣ 6 ወር ይሆነዋል። ከሐምሌ 1 አንስታችሁ እየቆጠራችሁ ስትመጡ ዲሴምበር 30 31 አሁን ዛሬ ሁለተኛው ሩብ ዓመት የሚያልቅበት ነው በዚህ የበጀት ዓመት ማለት ነው ዛሬ። ስለዚህ በዚህ የበጀት ዓመት ውስጥ የመጀመሪያው ሩብ ዓመት እንግዲህ መቼ ይሆናል ማለት ነው? ከሐምሌ 1 2017 እስከ መስከረም 30 2018 ይሆንና በዛ በጀት ዓመት ውስጥ የኢትዮጵያ ኢኮኖሚ ምን አይነት ፐርፎርማንስ ኖረው ብለው ገምግመው ያስቀምጡበት ነው። እሱን ነው እያየን የመጣ ነው ማለት ነው። አሁን እንግዲህ ሁለተኛው በምዕራፍ 2 ላይ ከሚያነሱት አሁን ያለንበት ምዕራፍ 2 ንዑስ ምዕራፍ 2 ነው 2.2 ማለት ነው። በዛ ውስጥ እንግዲህ ኮሜርሻል ባንክ ባይንግ ሬትስ ብለው ኮሜርሻል ባንክ የእንትኖቹን ነው ይመስለኛል፣ ሲቢኢን ለማለት አይመስለኝም። ነገር ግን ጠቅላላ በኢትዮጵያ ውስጥ ያሉት ሁሉም የንግድ ባንኮች as opposed to the ናሽናል ባንክ ማለት ነው ከብሔራዊ ባንክ በተጻራሪ የንግድ ባንኮቹ የሚገዙበት ሬት የሚል ነገር ነው። ማርኬት ፍራግመንቴሽን ኤንድ ቲየርድ ሶርሲንግ ስትራቴጂስ እንግዲህ አንዱ ሃይላይት ሊያደርጉት የፈለጉት ነገር ምንድን ነው? ማርኬቱ ፍራግመንት ያደርጋል፣ ይሰነጣጠቃል። የገበያው መሰነጣጠቅና የየራሳቸው የሆነ እርከን ያለው የገንዘብ ምንጭ አላቸው ማለት የውጭ ምንዛሪ የሚያገኙበት መንገድ ኢትስ ሶ ዲፍረንት አይነት ነገር ነው። ቲየርድ ነው የሚል ነገር ይመስላል ነው። እሱን ሊያነሱ ነው። ችግር ነው ማርኬት ፍራግመንት ማድረጉ ችግር አለው ነው። ስለዚህ the transition to a floating exchange rate regime has ushered in a new era of pricing autonomy for Ethiopian commercial banks, leading to a significant heterogeneity in their foreign exchange buying rates. እንግዲህ ማለት መንግስት ያደረገው ምንድን ነው? በፊት የሚያደርገው ምንድን ነው? በብሔራዊ ባንክ ሬት ያወጣና ያስተላልፍላቸዋል ማለት ነው። የሚያስተላልፍላቸው በሲግናል ደረጃ ሳይሆን በህግ ደረጃ ራሱ ማርጂን ያስቀምጥላቸውና መጨመርም መቀነስም የምትችሉት ይሄን ያህል ነው። ለምሳሌ 50 ብር ካለ 2% መጨመር ትችላላችሁ ካላቸው የ50 ብር 2% 1 ብር ነው የሚሆነው። ስለዚህ 51 ብር ሊያደርጉት ይችላሉ። ወይንም ማለት በአንድ ብር ለምሳሌ የ2% ተጫወቱ ካላቸው በ49 እና በ51 ብር ነው የሚጫወቱት ማለት ነው። በ49 እና 1 ብር መካከል በ51 ብር መካከል ይጫወታሉ። እንደዛ አድርጎ እንትን ፔግ ይባላል። ወይንም ፔግ በአማርኛ እንግዲህ በትክክል ልተርጉሞ ካላችሁ ኩላብ ማለት ነው። ኩላብ እንዴት ነው? ማንጠልጠያ ማለት ነው። ስለዚህ እሱን ያስቀምጥላቸውና ከዚህ መውረድን መውጣት የምትችሉት ለምሳሌ በ2% ነው ካለ 50% ነው 50 ብር ነው ብሎ ካለ $1 በ50 ብር መመንዘር አለበት ካለ እነሱ ሊያደርጉት የሚችሉት 49 እና 51 መካከል ነው ሊጫወቱት የሚችሉት ማለት ነው። 2% አድርገው እንደዛ ነበር በፊት የሚያስቀምጠው። ስለዚህ በሀገሪቱ ደረጃ ሄዳችሁ ሁሉንም ባንኮች ሰብስባችሁ ብታዩ መግዣና መሸጫቸው በሚያስቀምጥላቸው ማርጂን መካከል ነው የሚጫወቱት። 49 51 ምናምን አሁን እንደሚታየው 15 ብር 14 ብር አንዱ አንዱ በ129 ብር ሲገዛ ሌላኛው በ143 ብር የሚገዛበት ሁኔታ አይፈጠርም ነበር ነው። ወይንም ማርኬት ፍራግመንቴሽኑ አይኖርም ነበር ነው። እና አሁን ግን ፍሎት አደረገው ማለት ምን ማለት ነው? አንሳፈፈው ማለት የሆነ ዝም ብሎ ፖሊሲ ሬት ነገር ያስቀምጣል፣ ግን በተለይ በሚያጫርትበት እንትን ያስቀምጣል።
ግን ባንኮቹ እንደፈለጉ ነው መግዣ ሬታቸውንም መሸጫ ሬታቸውንም ግን ተጽዕኖ ያደርጋል ነው አሁንም እኔ የምሰማው በአንድም በሌላ መልኩ ሬቱን ለመቆጣጠር እንደው በቀጥታ እንደ ድሮ ሬት አስቀምጦ እንዲህ አድርጉ ባይልም የተለያዩ መሳሪያዎችን ተጠቅሞ ፖሊሲ ወይንም የህግ ምናምን አሰራሮችን ተጠቅሞ ተጽዕኖ ለማድረግ ይሞክራል። እና አዲስ ያመጣው ክስተት በኢትዮጵያ ገበያ አሁን ማንሳፈፉ ምንድነው? ባንኮቹ ሁሉም የየራሳቸው የየቅል ሬት እንዲኖራቸው አደረገ እና የዛ ችግሩ ምንድነው? ችግር አለው ነው ፕራይስ ሜካኒዝሙ አይሰራም ወዘተ ወዘተ የሚባሉ ችግሮች አሉት። ስለዚህ አንድ የታየው ችግር ምንድነው? ፍራግመንት አደረገ። አንዱ ባንክ ሌላ ነው፣ አንዱ ባንክ ሌላ ነው፣ አንዱ ባንክ ሌላ ነው፣ ሬታቸው የተለያየ ሆነ ነው። ስለዚህ ከምንድን ነው የመጣው? ከማንሳፈፍ ነው። As clearly depicted in Figure 2, data from September 30, 2005 reveals a striking disparity in the rates offered to purchase in the rate offered to purchase US dollars with a spread of over 40 Ethiopian birr between the lowest and the highest like quoted prices. እንግዲህ በምስሉ ሁለት ላይ እንደሚታየው ማለት ዴታው የተወሰደው ሴፕቴምበር 30 የመጨረሻው እንግዲህ የዛ የሩቡ ዓመት ቅድም ባልኳችሁ የበጀት ዓመት አሰራር የመጀመሪያው ሩብ ዓመት መስከረም 30 ላይ በፈረንጆቹ ማለት ነው የተወሰደው ሬት ስትራይኪንግ ዲስፓሪቲ ያለው ማለት የሚገርም ነው ስፋቱ የተለያዩት ባንኮች ለመግዛት የሚያቀርቡበት እና ደግሞ የሚገዛቸው እሱን ነው የምላችሁ። አሁን እኔ እንትን የሚገርመኝ ነገር ምንድነው? ንብ ባንክ 123 ብር ገዛለሁ እያለ ያኛው 139 ብር ነው ምናምን ገዛለሁ እያለ ሁለቱም የሚገዙበት ያገኛሉ እና አሁን ቲርድ ሶርሲንግ የሚለውም እሱን ነው የሚመስለኝ። ምክንያቱም ንብ ባንክ በ123 ብር ነው የምገዛው ብሎ ዶላር በ123 ብር የሚሸጥለት ሰው አለ። እዛ ጋር ደግሞ ዘምዘም ባንክ በ143 ብር ነው የምገዛው ብሎ አይደለ ኖርማል ገበያ ከሆነ እና ፐብሊክሊ ላይክ ነው ኦፊሼት የሚያደርጉት ከሆነ የሚታወቅ ከሆነ ሰው ሁሉ ሻጭ ሁሉ ወዴት ነበር መጉረፍ የነበረበት? እኔ እንደሚመስለኝ ነው ወደ ዘምዘም ባንክ ሄዶ ነው መሸጥ ያለበት። ምክንያቱም በዶላር 14 ብር ያገኛል። ያተሰበክ በዶላር 14 ብር ማለት እንግዲህ በ100 ዶላር ብታረጉት 140 ብር ምናምን ያገኛል ማለት ነው። ልዩነት አለው በ100 ዶላር የ144 ብር ልዩነት። በተለይ ደግሞ በትራንዛክሽን ኢን ታውዘንድስ ምናምን ስታገኙት በሺህ የሚቆጠር ብር ልዩነት አለው። ግን ሁለቱም እንትን ያገኛሉ፣ የሚሸጥላቸው ሰው ያገኛሉ እና ልዩነት አለው። የ14 ብር ገደማ ልዩነት አለው። አሁን ፊገርቱን ይሄ ነው እንግዲህ ፊገርቱ ትላንትና አይተነዋል። ትላንትና ነው ማለት አይ ቲንክ በዚህኛውና በዛኛው መካከል የተወሰኑ ቀኖች አሉ፣ ግን ባለፈው አይተነዋል አላውቅም። አሁን እንግዲህ እንደምታዩት የንብ ባንክን ይዩት። ይሄ ላይክ ነው መቼ ነው አዝ ኦፍ ሴፕቴምበር 30 ነው ልክ ሲዘጋ ማለት ነው። የመጀመሪያ ኳርተር ሲዘጋ በየባንኮቹ የነበረው የመግዣ ሬት ነው። comparisons of banks ETB to USD buying rates on as of like ነው September 30 2025 ማለት ነው። እና ንብ ባንክ 129 ብር ነው የምገዛው ነው የሚለው ማለት ቼክ ማለት የንብ ባንክ ነገር ገርሞኝ ነበር። ለምን እንደዛ ሆነ ብዬ ጉግል ነገር ሳደርግ ምን አገኘው? ማን ነው ስሙ ፎርቹን ሪፖርት አድርጎት ነው መሰለኝ 80 ሚሊዮን ዶላር ገንዘብ ሳይኖራቸው ማለት ዶላር ሳይኖራቸው ክሬዲት ከፍተዋል፣ ሌተር ኦፍ ክሬዲት ከፍተዋል። የ80 ሚሊዮን ዶላር ዝም ብዬ በ150 ብር ሳባዛው ወደ 12 ቢሊዮን መጣ። ስለዚህ እንዴት ልበላችሁ ተጨማሪው ጋር ምናምን ለምሳሌ 150 ብር ብርን ላይክ ነው ብርን 150 ብር አስገብታችሁ ማለት ነው። ያም ማለት እንግዲህ ክሎስ ቱ 130 140% ዲፕሪሼት አድርጋችሁት ማለት ነው። ስለዚህ ወደ 4 ቢሊዮን ብር ነው አጣን ከሰረን የሚሉት። ግን የከሰሩት ለምንድን ነው? በሌላቸው ዶላር ያለ ሌሎቹ ባንኮች እንዴት አይከስሩም ነበር ነው ሐሳብ። በሌላቸው ዶላር የ80 ሚሊዮን ዶላር አዘዋል ሌተር ኦፍ ክሬዲት ከየት እናመጣለን ብለው ዶላሩን ላይክ ከስተመሩን ለመያዝ ነው ለማትረፍ የሆነ ሬጉሌተሩ ራሱ ምን እየሰራ እንደነበረ ጥያቄ የሚፈጥር ነው። ኤኒዌይ የከሰሩበት ምክንያት የ80 ሚሊዮን ዶላር ሳይኖራቸው ውጭ ሀገር ሌተር ኦፍ ክሬዲት ከፍተዋል። ከዛ ዲቫሉዌሽኑ መጥቶ ብሩ ዲቫሉዌ ሲደረግ ስለዚህ ኦነር ማድረግ ያለባቸው
የ80 ሚሊዮን ብር ዶላር አለ። ስለዚህ 80 ሚሊዮን ዶላሩ ከማሻሻያው በፊትና ከማሻሻያው በኋላ የ100% ጭማሪ አሳይቷል በብር ሲሰላ። ስለዚህ በሌላቸው ዶላር ስለሆነ ያዘዙት ዶላር ለመግዛት ሲሄዱ በፊት ሲያስቡ ለምሳሌ 4 ቢሊዮን ብር ነው የሚያስፈልገን ይህን ዶላር ለማሟላት ብለው ይዘው ልክ ሲለወጥ ግን አሁን የሚያስፈልጋቸው ስንት ነው? 8 ቢሊዮን ብር ገደማ ያስፈልጋቸዋል ማለት ነው። which means they go bankrupt ማለት ነው። እና ለዛ ነው የሚል ነገር አገኘው። እና እንግዲህ ከዛ የተነሳ በላይፍ ሰፖርት ነው ያሉት ነው። ከዛ የተነሳ እንግዲህ ችግር ውስጥ ናቸው። ስለዚህ ዶላር የመግዛት አቅማቸው ዝቅተኛ ነው እና 129 ብር ነው የሚገዙት ነው። ይሄኛው ደግሞ ዘምዘም ባንክን ስታዩት ስንት ነው? 143 ብር ይገዛሉ። ስለዚህ በሁለቱ መካከል ያለው ልዩነት ወደ 14 ብር ገደማ ነው ማለት ነው ሲገዙ as of ሴፕተምበር ስታዩት ማለት ነው። ስለዚህ ሌሎቹ ባንኮች እንግዲህ 139 ይላሉ፣ 140 141 አይ ቲንክ እነሱ ራሳቸው ማለት ነው ይመስለኛል። እቺ ጥሩ ፊገር ነች ነው ማለት 141 ብር ውስጥ የሚጫወቱ የሆነ ግሩፕ አለ አይታያችሁም? አሁን ከዚህ ስንቄ ባንክ ከሚለው ጀምሮ እስከ አሃዱ ባንክ ያሉት 141 ብር ነው የሚጫወቱት። በመካከላቸው ያለው ልዩነት የ80 ሳንቲም ልዩነት ነው። በ80 ሳንቲም ተለያይተው ነው የሚገዙት ማለት ነው። ስለዚህ ይሄ አሁን ማርኬት ነው ትላላችሁ። 80 ሳንቲም ተለያይተው መግዛት ጀስት ነው ላይክ ነው ኮምፒቲሽን ነው ጥሩ ነው። ስለዚህ እዚህ ጋር የሆነ ክላስተር ታያላችሁ፣ ግሩፕ ተፈጥሯል። ወደ ታች ግን 140 ከዛ 139 አለ። ወደ ላይ ደግሞ ስትሄዱ ከ142 እስከ 143 ይሄዳሉ። እነዚህ ሁለቱ እንግዲህ አፈንጋጮች ናቸው ማለት ትችላላችሁ። ዘምዘም፣ አማራ፣ ገዳ፣ ጎ፣ አንበሳ፣ አቢሲኒያ፣ እናት ከማርኬቱ ከፓኩ ወጣ ብለዋል ነው። ግን ስርጭቱ ይሄን ይመስላል ነው። so the illustration in figure 2 አሁን ባየነው ስዕል ላይ ያየነው እንግዲህ ማሳያ effectively segments the banks into distinct tiers ማለት ከፋፍሎ በርከን ነው የሚያስቀምጣቸው ነው። a small group including NIB and GBE ምንድነው ግሎባል ባንክ ኦፍ ምናምን GBE ማን እንደሆነ ግሎባል ባንክ GBE ግሎባል ባንክ ምናምን ግሎባል የለም ማለት እዚህ ውስጥ ላይክ ነው። GBE ባንክ ኢትዮጵያ ብለን ሰርች ብናደርገው GBE ባንክ ኢትዮጵያ ነው ማን ነው? ግሎባል ባንክ ኢትዮጵያ ብሎ ነው ራሱን የሰየመው። ኦኬ ዝም ብሎ ግሎባል ባንክ ብቻ ነበር የሚመስለኝ እንትኑን ሳየው። ስለዚህ ግሎባል ባንክ ኢትዮጵያ ብሎ ነው ራሱን የሰየመው። ስለዚህ እንግዲህ የሚሉት ምንድነው ነው ማለት ቲር ተፈጥሯል ነው፣ እርከን ተፈጥሯል በባንኮቹ መካከል። ስለዚህ a small group including NIB እና ግሎባል ባንክ ኦፍ ኢትዮጵያ offer notably low rates እነሱ ሁለቱ ናቸው ማለት ነው እንግዲህ በጣም ዝቅተኛ ሬት የሚያቀርቡት ለመግዛት ማለት ነው which may exhibit conservative forex sourcing strategies, a low risk appetite and a specific focus on servicing clients with less urgent dollar liquidation needs። ስለዚህ እንግዲህ በስትራቴጂም ሊሆን ይችላል ነው ማለት ለምንድን ነው አሁን እነዚህ ሁለቱ ባንኮች በተለይ ማለት ነው ተለይተው ዝቅተኛ ሬት የሚያቀርቡት ማለት ነው። አንዱ ማለት ላይክ ነው which make conservative forex sourcing strategies what does it mean ማለት ገንዘብ የሚያገኙበት መንገድ በጣም ላይክ ነው ኮንዘርቫቲቭ በማርኬቱ ነው መመራት ያለባቸው። ለምንድን ነው ኮንዘርቫቲቭ የሚሆኑት? ገንዘብ ስለሌላቸው ነው ወይንስ ከስተመር ስለሌላቸው ነው? የሚገዛቸው ሰው ስለሌለ ነው? what does conservative forex sourcing strategy means explain ቢያደርጉት ጥሩ ነበር ነው። low risk appetite እሱ ያሳያል ማለት እሱ ያስኬዳል። low risk appetite ለኔ ገብቶኛል ነው። እነሱ ልክ ሊሆን ይችላሉ፣ እኔ ሐሳቡ ስላልገባኝም ሊሆን ይችላል። low risk appetite ማለት ሪስክ መውሰድ አይፈልጉም።
ማለት ዶላር እንደዚህ አድርጌ አስወድጄ ገዝቼ ዋቲፍ ቢቀንስስ ዋቲፍ ከስተመር ባጣስ ብለው ይሰጋሉ። ስለዚህ ይይዛሉ። ኮንፊደንስ የላቸውም። እንግዲህ ከራሳቸው የገንዘብ እጥረት ሊሆን ይችላል ነው። or a specific focus on servicing claims with less urgent dollar liquidation needs ወይም ደግሞ ስትራቴጂያቸው እንደ ስትራቴጂ ማርኬት ሲያደርጉ አፋጣኝ ዶላር የማይፈልጉ ከስተመሮችን ለማገልገል ብለው ሊሆን ይችላል። አፋጣኝ ዶላር የማይፈልጉ ሰዎችን ለማገልገል ነው ብሎ ሊሆን ይችላል። አይ ዶንት ኖ ላይክ ነው አፒል አላረገኝም ቱ ቢ ኦነስት ግን ሊሆን ይችላል አይታወቅም። In contrast, the vast majority of banks are clustered in a tight band between 141.19 and 142.25 Ethiopian USD, including major institutions like Awash, Dashin, Apai, which may represent an emerging market consensus on a competitive equilibrium. አሰፏት ነው እችን ስለዚህ ይሄ ማርኬቱ ጤና የያዘ መሆኑን የሚያሳይ ነው የመሃሉ ባንዱ ማለት ነው ማለት ኮምፒቲቲቭ መሆኑ ሬት ላይክ ነው ላይክ ነው ሁለቱን እንግዲህ ያው ኮንፊውዝ ማድረግ የለብንም ኢን ሴንስ ብሩ ዲቫልዩ ማድረጉን ሊጨምር ላይክ ነው ከሱ ጋር የሚያያዝ ነገር አለ ላይክ ነው ሬት ኦፍ ዲቫሉዌሽኑ ጋር ሳይሆን በት በዛ በዲቫሉዌሽኑ ምህዳር ውስጥ ሆነው ግን ባንኮቹ እርስ በርስ እየተናብ ላይክ ነው ማርኬት ፕራይሱን ዲስከቨር ለማድረግ ላይክ ነው በየቦታሙ እየወረደ መሄዱ እንደተጠበቀ ሆኖ ግን ኮምፒቲቲቭ ነገር የተፈጠረ ይመስላል። ምክንያቱም ክላስተር አድርጓል ነው እዚህ ጋር እንደምታዩት ማለት ነው ላይክ ላይክ ነው ክላስተር አሁን ይሄ እዚህ ጋር ተሰብስቦ አንድ ቦታ መሆኑን ያሳያችኋል ነው ተሰብስቦ እዚህ ድረስ ነው የመጡት ነው አይ ገስ 142.04 ነው ወይ something ወይንም ከጎል ጀመሩ ልበል አይ ዶንት ኖ እዚህ ድረስ ማለት ነው። ይሄንን እንደ ኮምፒቲሽን እንደ ጥሩ የማርኬት ምልክት ነው ያዩት ነው ማለት በባንኮቹ መካከል ጥሩ ፉክክር አለ እና ዋጋቸውም እንዴት ልበላችሁ ኢትስ ናት ቢግ እና ማርኬትም እንደሱ ነው በቃ ፕራይስ ዲስከቨር ተደረገ ማለት የትም ብትሄዱ የምታተርፉት ነገር የሆነ ከኮንቪኒየንሳችሁ አንፃር በጣም ዝቅተኛ ነው የሚሆነው። ስለዚህ እዚህም አላችሁ እዛም አላችሁ ለምሳሌ ደንበኛ ከሆናችሁ ከአንዱ ባንክ ጋር እዛው ብትቀጥሉ እዛው ብትሰሩ ምናምን ብትሉ የተሻለ ነው የሚሆነው። ስለዚህ ኮንሰንትሬት አድርጎ መገኘቱ ማርኬቱ ኮምፒቲቲቭ እነዚህ በተለይ ደግሞ ዋና ዋና የሚባሉት አሁን አዋሽ አለ ብርሃን አለ እዚህ ውስጥ ትልልቆቹ ባንኮች አሉ አቢሲኒያ አለ ወጋገን ምናምን እነዚህ ደና የሚባሉት ባንኮች ኮምፒቲቲቭ እንትን ውስጥ መሆናቸው ጥሩ ምልክት ነው ከማርኬት ኮምፒቲሽን አንፃር ማለት ነው። ተወዳዳሪነት በባንኮች ውስጥ እነዚህ አኖማሊስ ናቸው። ደቡብ ግሎባል ባንክ አለ ሲቢ ላይክ ነው ዲቢ ማን ነው ዴቨሎፕመንት ባንክ ኦፍ ኢትዮጵያ ነው አይ ቲንክ እሱ ነው የሚሆነው ዴቨሎፕመንት ባንክ ኦፍ ኢትዮጵያ ሲቢ ግሎባል ባንክ ኦፍ ኢትዮጵያ ንብ አኖማለስ ናቸው ነው ወደ ታች ዝቅ ብለዋል። ሲቢኢ ራሱ አኖማለስ መሆኑ አንድ ሌላ ነገር ነው ምክንያቱም በጣም ወይት አለው። አሁን እነዚህን ሁሉ ደምራቻቸው እንግዲህ ወደ ኋላ ያነሱታል ብዬ አስባለሁ። እነዚህን ሁሉ ባንኮች ደምራቻቸው ሁሉም አይነት ትራንዛክሽናቸው የሲቢኢን ግማሽ አይነት ነገር ካፒታል ብትሉ ምናምን ብትሉ ሚዛን ላይ ብታስቀምጧቸው የኮሜርሻል ባንክ ኦፍ ኢትዮጵያ እና እነዚህ እዚህ ጋር የምናያቸው ባንኮች በሙሉ ስንት ናቸው? እንግዲህ 30 ናቸው የሚባሉት አልቆጠርኩትም ግን 30 አይመስሉም ዝቅተኛ ነው። ይሄ ደምራችሁ ብታስቀምጧቸው ሲቢኢ ጋር ተመጣጣኝ ነው የሚሆኑት በካፒታል በከስተመር ብዛት በፎሬን ከረንሲ ምናምን ሲቢኢ ብዙ አለው ግን ኮንሰንትሬት አድርገው እዚህ ጋር ሆነዋል። ፖዚቲቭ ሳይን ነው። So which may exhibit conservative forex ይሄኛው ነው። In contrast, the vast majority of banks are clustered in a tight band. ስለዚህ አንድ ላይ ጥቅጥቅ ብለው አንድ ቦታ ተቀምጠዋል። ባንዱ እንግዲህ ምንድነው ማለት ነው ከ141.19 እስከ 142.25 ባለው ሬንጅ ውስጥ መጫወታቸው እነሱን ነው እንደ ባንድ የሚያስቀምጡት ማለት ነው including major institutions እዚህ ውስጥ ደግሞ አዋሽ ዳሽን አባይ የመሳሰሉት ባንኮች መኖራቸው መልካም ምልክት ነው። an emerging market consensus or a competitive equilibrium ወይ ማለት
ምንድን ነው የሚያሳየው ነው ኮምፒቲቲቭ ኢኩሊብረም ተፈጥሯል ማለት ከውድድር የተነሳ አሁን ማርኬት የሚፈለገው ምንድን ነው? ተወዳድረው አንዱ በዚህ ሲል አንዱ በዚህ ሲል ዋጋ አንድ አይነት ዋጋ ዲስከቨር እንዲያደርጉ ነው የተፈለገው። ዲስከቨር አረው ስለዚህ 141 19 እስከ 142 ብር ነው ለኔ አሁን ላይክ ነው ትክክለኛው አይ ዶንት ኖ ትክክለኛው ኢን ሴንስ ምንም እንትን የለውም ግን አክሰፕተብል የሆነው ከ140 ላይክ ነው እዛች 141 እና 141 ውስጥ ነው የሚጫወቱት ሬንጁ ከ19 ከ20 ሳንቲም ከ30 ከ35 ከ40 ከ45 እስከ 99 ሳንቲም እስከ 141 ብር 99 ሳንቲም ዳትስ ፕራይስ ዲስከቨሪ በቃ ላይክ ነው ፕራይስ ዲስከቨር አድርገዋል። ኮምፒቲቲቭ ኢኩሊብረም ተፈጥሯል ማለት ነው ወይንም ከውድድር የተነሳ ሚዛን መድፋት ማለት ነው። በቃ ተቀራረቡ የሆነ የነጥብ ልዩነት ነው እንጂ አዋሽን ወስዳችሁ ከዳሽን ብታነጻጽሩ ዶላር የሚገዛበት እንደዚህ ነው ላይክ ነው በሚዛን ላይ ብታስቀምጡት የሆነ ነጥብ ልዩነት ነው። ኮምፒቲቲቭ ኢኩሊብረም ማለት ነው ከውድድር የመጣ ሚዛን መመስረት ጀምሯል ማለት ነው። ወይንም ደግሞ ገበያው እየተግባባ ነው። ዶላር ስንት ይገዛ በዚህ ይገዛ ብሎ ሳይነጋገር ራሱ ተነጋግሮም ሊሆን ይችላል ግን ፕራይሱን ዲስከቨር እያደረገው ነው ማለት ነው። a third tier featuring banks like ገዳ ባንክ፣ አማራ ባንክ፣ ዘምዘም ባንክ እነዚህ ግን በጣም ከፍ አድርገው ነው የሚገዙት ነው ምን እንትን እንደዛ እንደሚያደርጋቸው ማለት አሁን ሪላቲቭሊ አዲስ ባንኮች ናቸው አይደለም አዲስ ባንኮች ናቸው ዶላር ተሻምተው ይገዛሉ እና የራሳቸው የውድድር እንትን የፈጠሩ ነው የሚመስሉት። ስለዚህ ዋትስ ድራይቪንግ ዳት ማለት ሊኩዊዲቲ በዝቶባቸው ነው ማለት እንግዲህ አዲስ ባንኮች ስለሆኑ ካፒታል ኢንጀክት ተደርጓል። ያን ካፒታል ትርፋማ ነገር ላይ ማዋል አለበት። አይ ዶንት ኖ ላይክ ነው ራሽናሉ ማለት አሁን አንዱ ማወቅ የሚያጓጓው ምንድነው ለምንድን ነው ከሌሎቹ የበለጠ ዋጋ የሚሰጡት? እነዚህ አሁን ለምሳሌ 3-4 ባንኮች ናቸው ገዳ ባንክ፣ አማራ ባንክ፣ ዘምዘም ባንክ ለምንድን ነው ከፍ ያለ ሬት የሚሰጡት? እጃቸው ላይ ብዙ ገንዘብ ስላለ አዲስ የተመሰረቱ ባንኮች ስለሆኑ ለመወዳደር እና ከስተመር ሼር ለመውሰድ ወዘተ ሊሆን ይችላል። ኢን አዘር ወርድስ ከማርኬት በላይ እየሰጡ ነው እና በኋላ አስመልሳለሁ በሚል እየከሰሩ ሊሆን ይችላሉ። ገብቷቸው ሲገዙ ላይክ ማርኬት መጀመሪያ ልደላደል እና ከስተመር ሊያዝ ምናምን ልበል ትራንዛክሽን ልፍጠር እንቅስቃሴ ልፍጠር አዎ ያከስረኛል የተወሰነ ደረጃ ማለት ኮምፒቲቲቭ አያደርገኝም ግን በኋላ ላይ ስረጋጋ ምናምን ስል ጠንካራ ባንክ ሲሆን አስመልሰዋለሁ ብሎም ሊሆን ይችላል። በዛ መልኩ አናላይዝ ቢያደርጉት ጥሩ ነበር። ግን እንግዲህ ወይም ምንድነው የሚባለው ይሄ ቫሪዬሽን ምናምን ኢንዲቪጁዋል ባንክ ሊኩዊዲቲ ነው እንግዲህ ሶርሲንግ ስትራቴጂ ቅድም በእነዚህ ምክንያቶች ነው ልዩነቱ ሶርሲንግ ስትራቴጂ ኤንድ ከስተመር ቤዝ ኢንዲቪጁዋል ባንክ ሊኩዊዲቲ ማለት እያንዳንዱ ባንክ ዶላር እጥረት አለበት ወይስ የለበትም? አያሲዩም ሊኩዊዲቲው ከዶላሩ አኳያ ነው ብዬ ነው አሲዩም ማድረገው። ስለዚህ ዶላር እጥረት አለበት ወይስ የለበትም ብለው ያስባሉ ማለት ነው ላይክ ነው። ስለዚህ ዶላር እጥረት ካለበት ኢን ሰንስ ከሌሎቹ ባንኮች አኳያ ማለት ዶላር አለኝ ማለት አሁን ኢትዮጵያ ውስጥ በጣም ተፈላጊ ነገር ነው። ከነጋዴው አንፃር ዶላር አለኝ ስትሉ ደንበኛ ይስባል። ስለዚህ ዶላር አለኝ ለማለት እነዛ ስታብሊሽ የሆኑ ባንኮች ስለሆኑ ምናልባት ከጊዜም ከምናምንም አኳያ ከከስተመር ቤዝም ብዙ ደንበኛም ይዘው ዶላር የተሻለ ሊኖራቸው ይችላል ከነዚህ ከአዲሶቹ ይልቅ ማለት ነው። እነዚህ አዲሶቹ ደግሞ ዶላር የላቸውም። ዶላር የሚያገኙበትን መንገድ ጠባብ ነው which means ብዙ ኤክስፖርተር የላቸውም። ሬሚታንስም በእነሱ ባንክ አልተለመደም ወዘተ። ስለዚህ ማርኬት ሼር ለማግኘት ብለው እንትን ያደረጉ ይመስላል ምናልባት ነው። consensus or like a third tier featuring banks like Gada, Amhara, and Zamzam consistently quotes at higher end of spectrum, possibly indicating a more aggressive bidding. Like that's exactly aggressively for hard currency to meet specific import financing demands or bolster their foreign exchange position. Exactly ማለት
ደንበኛ ለመሳብ ነው የሚመስለኝ። ላይክ አለው አለው ነው እንዴት አለው ለማለት ይመስላል አለው ለማለት ይመስላል። ማለት አግሬሲቭሊ ቢድ ያደርጋሉ። ስለዚህ ዶላር ከተገኘ መሰብሰብ ይፈልጋሉ ጥሩ ዋጋ እየሰጡ እና ለምንድን ነው እንደዛ የሚያደርጉት? ወይ ኢምፖርት ብለው እንግዲህ እንደ ንብ ባንክ የሌላቸውን ዝም ብለው ዶላራይዝ ላይክ ነው አለኝ ብለው ሳይኖራቸው አንዳንዴ እንደ ንብ ባንክ ዶላር ገና ከየትም አመጣለሁ በሚል እምነት ኦርደር እያደረጉ ሊሆን ይችላል። ላይክ ነው ኦርደር እያደረጉ ኢን ሰንስ ሌተር ኦፍ ክሬዲት እየከፈቱ ሊሆን ይችላል። ወይንም ደግሞ ላይክ ነው ኢሜጅ ግንባታም ሊሆን ይችላል። ዋቴቨር ከማርኬቱ ዴቪዬት አድርገው ዶላር ይሰበስባሉ አግሬሲቭሊ ማለት ነው። እና ያ ነው ያ ላይክ ነው ግን ስታዩት ማርኬቱ እየሰራ ይመስላል። ጥሩ ነገር ፖዚቲቭ ነው ለኔ ማለት እነዚህን ተዋቸው። አሁን ንብ ባንክ ከስሮ ነው። ስለዚህ አኖማሊ ነው ታስወጡታላችሁ ማለት የአለፈ ባጌጅ ነው ይዞ የሚመጣው ንብ ባንክ። ስለዚህ በአንዱ መውጣቱ በተለይ እንደዚህ ማፈንገጡ የማርኬቱ ችግር አይደለም፣ የራሱ የድርጅቱ ችግር ነው። ስለዚህ የማርኬት አያሳየም ነው። ሲቢኢ እሱ ስፔሻል ኬዝ ነው። ሲቢኢ ማለት እሱ ስትራክቸራል ፕሮብለም ይመስለኛል። በሀገራችን ያለ የፖለቲካል ኢኮኖሚ የስርዓት መበላሸት ላይክ ነው። የሆነ በጣም የተለጠጠ ትልቅ ባንክ ተፈጥሯል። እንዴት ልበላችሁ ችግር ባይሆንም አይ ዶንት ኖ የሆነ እንትን መደረግ አለበት ብዬ አስባለሁ። ብሔራዊ ላይክ ነው እንዴት አድርገን ምን እናድርገው? ሲቢኢ ነው ባለበት እንደዚህ ላይክ ነው ይቀጥል ዶሚኔት እያደረገ አሁን ፕራይስ ሴት ያደርጋል ነው ራሱ 151 ብር ይላል። ብሔራዊ ባንክ ራሱ የሸጠው 154 ብር ነው፣ 155 ብር ነው። እኔ ግን ምገዛ 151 ብር ነው ይላል ማለት ስለዚህ ከብሔራዊ ባንክ የበለጠ ማለት አለው ይመስላል ማለት ነው። ወይንም ዶላር እንዲያስፈልገው የሚያስጨንቀው ነገር የለም ወይ ሊኩዲቲ ክራንች ይኖርበታል፣ እጥረት አለበት፣ ግን ተጽዕኖ ከፍተኛ ነው የሚል እምነት ነው ያለኝ። ኤኒዌይ ስለዚህ ማለት ዴቨሎፕመንት ባንክ ኦፍ ኢትዮጵያ ሲቢኢ እነሱ ሁለቱ እኔ አኖማለስ ናቸው ብዬ ነው ማስበው ነው የምላቸው። እንትን ናቸው የመንግስት ስለሆኑ ስትራክቸራል ፕሮብለም ነው ከዛ ጋር የሚያያዝ ነው እንደ ግምት ነው። ሲዳማ እንግዲህ ላይክ ነው አሁን ሲዳማ ላይ ነበር መጠበቅ የነበረበት። በዚህ አናሊሲስ ከሄዳችሁ ሲዳማ እና ደቡብ ግሎባል ኢትዮጵያ ሁለቱ ላይ ወጥተው ከነዛ ከነ ገዳ ከነ አማራ ከነ ዘምዘም ባንክ ጋር ላይ ዶላር ሲሻሙ ነበር መገኘት የነበረባቸው። አረኛ እንሻማን ብለው አውርደውታል። እንግዲህ ወይ የካፒታል እጥረት አለባቸው ማለት ነው ወይ ከስተመር እጥረት አለባቸው ዋሬቨር። ግን ዋና የሚባሉት ሰብስበው ታያቸዋላችሁ። ስለዚህ በዋና ልክ ነው እንዴት ልበላችሁ በስትራክቸራል ኮሜርሻል እና ዲቢኢን ማውጣት ነው ንብ ባንክ የራሱ ስህተት ነው። መሀል ያሉት ግን ጥሩ የማርኬት ትሬንድ እየተፈጠረ ነው መሀል ያሉት። ከላይ ያሉት ደግሞ ላይክ ነው አዲሶቹ የሽሚያ ነገር አለ አለሁ ነው። በአጭር እንዴት ልበላችሁ ፔስ ቢያደርጉት ጥሩ ነው ለኔ ማለት እድገት ቀስ ተብሎ በትክክል ሲመጣ ነው። አይ ሚን እንደ ድርጅት ስትራቴጂ ይመስለኛል። ግን ልዩነቱ ብዙም አይደለም በባንኮቹ ማለት በእነሱ መካከል ያለው ይሄ እንዴት ልበላችሁ 14 ብሩን በጣም ኤክስቴንድ ያደረገው ንብ ባንክ ነው። አይ ላይክ ነው። ስለዚህ አሁን ንብ ባንክን ብታወጡት ነው የምላችሁ ንብ ባንክ ከስሮ ነው ላይክ ነው በራሱ ጥፋት ነው። ስለዚህ ንብ ባንክን ብታወጡት ባይንግ ስፕሬዱ ስንት ይሆናል? 143.51 ሲቀነስ ንብ ባንክን ብታወጡት 143.51 ሲቀነስ 143.51 ሲቀነስ 129 ስንት ነበር የሚገዛው? 129 ከዜሮ
129.04 ይቅርታ ተጠራ ላይ ነው እንዴት አድርጎ መጣ ብዬ ነው። 129ን ማውጣት ነው። እሱን ብታወጡት 4 ብር ከምናምን ይሆናል። ቢካዝ ይሄ 129 ስታደርጉት ነው 14.47 የሚመጣው። ንብ ባንክ ግን ከስሮ ነው በራሱ ጊዜ ከስሮ ማለት 4.6 ነው ምናምን ቢሊዮን ዶላር ሉዝ አድርጓል በፎሬን ከረንሲ እጥረት ምክንያት። ማለት በፎሬን ከረንሲ ላይክ ነው ጋምብል አረገ ማለት ትችላላችሁ። ቆመረ፣ ተሻው ላይክ ነው ነጋበት፣ ተያዘ ነው። እሱን ካወጣችሁት ስፕሬዱ ጠባብ ነው። ቢካዝ ይሄ አሁን 129 የነበረውን ንብ ባንክን አውጥታችሁ 143.51 ሲቀነስ 139.42 ብታደርጉት 4 ብር ከ09 ሳንቲም ነው። ስለዚህ ልክ ነው ስፕሬድ አለ። ግን ማለት እንዳልኳችሁ በአንድ ብር ውስጥ ቢጫወት ጥሩ ነበር፣ ወይም ከዛ በታች። ግን ስፕሬዱ ሪል ስፕሬድ እኔ እንደሚመስለኝ ነው የምላችሁ 100 ልክ ነው 4 ብር ብቻ ነው 4 ብር ብቻ ነው ብዬ ነው። ንብ ባንክ አፈንጋጭ ነው። The wide and persistent spread in buying rates has critical implication for the economy። እንግዲህ ሰፊ የሆነና ደግሞ ዘላቂነት አለው ነው፣ ቋሚ ነገር ነው። ይሄ ስፕሬዱ መለያየት መኖሩ በመግዣና በባንኮቹ መካከል ያለው የመግዣው ሬት እንደዚህ መራራቁ ወሳኝ የሆነ እንትን አለው ነው፣ ተጽዕኖ አለው በኢኮኖሚው ላይ፣ ክሪቲካል ኢምፕሊኬሽን አለው በኢኮኖሚው ላይ። For exporters and recipients of remittance, it creates a clear incentive to shop around for the best rate, potentially improving their earning but also adding a layer of transaction complexity. እንደዚህ መለያየቱ ነው እንግዲህ እንደነሱ አሰስመንት። በዚህ መልኩ መለያየቱ ማለት ሬሚታንስ ለሚቀበሉ ሰዎች ላይክ ነው ከውጭ ዶላር ለሚላክላቸው ሰዎች እና ለኤክስፖርተሮች ሾፕ አራውንድ እንዲያደርጉ ያደርጋቸዋል ነው። ስለዚህ ማንን ተጠቅሜ ኤክስፖርት ላርግ ይላሉ። ምክንያቱም ልዩነቱ ሰፊ ነው። ስለዚህ ለምሳሌ አይቱን ላይ አንድ ኖርማል ሰርከምስታንስ አማራ ባንክ፣ ገዳ ባንክ እና ዘምዘም ባንክ ይሄዳሉ አይነት ነገር ነው። ኢምፕሩቪንግ ዴር ኤርኒንግስ በት ኦልሶ አዲንግ። ስለዚህ ሲል ላይክ ነው ገንዘብ የሚላክለትም ሰው ገንዘብ ላክልኝ ሲል በማን ይላል? ወይ በአማራ ወይ በዘምዘም ወይ በገዳ ላክልኝ ይላል። ለምን? የተሻለ ሬት ስለሚሰጡ ማለት ነው። የተሻለ ሬት ስለሚሰጡ ማለት ነው። ኤክስፖርተሮቹም ሲልኩ ዶላሩ ከነሱ የሚገዛበት ነው። በነገራችን ላይ ያው ኤክስፖርት አድርገው የሚያመጡትን ዶላር መልሰው ለባንኩ መሸጥ አለባቸው የተሰማኝ። ስለዚህ ባንኩ ገዢ ይሆናል በዛ ሰዓት። ስለዚህ ባንኩ ገዢ ሲሆን የሚገዛበትን ሬት ነው የሚጠቀመው ማለት ነው። ሻጭ የሆኑም እነሱ፣ ባንኩ ግን ገዢ ስለሚሆን የሚገዛበትን ሬት ነው የሚጠቀመው። ስለዚህ ኤክስፖርተሮቹም የተሻለ የሚሰጣቸውን ሰው ይፈልጋሉ ነው። ያም ትራንዛክሽን ኮምፕሌክሲቲውን ይጨምረዋል ነው። what does it mean? like ነው ለምንድነው ትራንዛክሽን ኮምፕሌክሲቲውን I mean የተመቻቸው ባንክ ጋር አይሄዱም ማለት የቀናቸው ዝም ብለው አንዱ ባንክ ጋር ዝም ብለው ዘው አይሉም። እንትን ይፈልጋሉ ማለት ነው። ሬት አይተው አስተያይተው ምናምን ያደርጋሉ። ያ ትራንዛክሽኑ ያወሳስበዋል ነው እንደነሱ። For the market as a whole, this dispersion can be interpreted as both growing price discovery and underlying inefficiency. ማለት ሁለቱንም ነገር ሊያሳይ ይችላል ነው። አንደኛ ፕራይስ ዲስከቨሪ እየተሻሻለ ነው፣ ዋጋ የማግኘት ነገር ማለት ነው። ዋጋ የማግኘት ነገር እየተሻሻለ ነው። at the same time underlying inefficiency ይፈጥራል ነው። underlying ነው የብቃት ማነስ በውስጥ ያስከትላል ነው። underlying inefficiency of what? Although Ethiopia has introduced a regulatory framework that permits interbank foreign exchange trading, the actual volume of bank-to-bank forex transaction remains very limited. እንግዲህ ምናልባት ይሄን ሊሆን ይችላል ኢንኤፊሽንሲ የሚሉት ካፒታል ትራፕድ ይሆናል ነው። አሁን አንዱ ነገር ላይክ ነው ለምሳሌ የተለያየ ሬት ካለ
ዶላሩ ሞስት ዩስፉል ቫሊዩን አግኝቶ አይወጣም ነው ማለት ሰዎች እንትን ውስጥ ይከታቸዋል ላይክ ነው ፕራይስ ስፔኩሌሽን ውስጥ ገብተው ማነጻጸር ማወዳደር ምናምን ውስጥ ከገቡ ኤፊሽንት ለሆነ ነገር ያን ዶላር ላይ የመጠቀም እንትኑን ይቀንሰዋል ነው። ስለዚህ ኤኒዌይ አይ ዶንት ኖ ወደዛ ሀሳቢ ደረጃ ግን ሊሉ የፈለጉት ነገር ምንድነው? ሁለት ነገር ያሳያል። አንድ ፕራይስ ዲስከቨር እየተደረገ ነው፣ ሲስተሙ እየሰራ ነው፣ ማርኬት ይሰራል፣ ዳፍኔትሊ ይሰራል፣ ዲስከቨር እያደረገ ነው ፕራይስ አት ደ ሴም ታይም ግን አንደርላይንግ ኢንኤፊሽንሲ ያሳያል ነው። አንደርላይንግ ኢንኤፊሽንሲው አንዱ እንግዲህ በምን ይገለጻል ነበር የኔ ሀሳብ። አንዱ ኢንኤፊሽንሲው የሚገለጸው ምንድነው? ምንም እንኳን ባንክ ለባንክ ዶላር እንዲሻሻጡ ቢፈቀድም በመካከላቸው ያለው ዶላር የመግዛትና የመሸጥ ነገር በጣም ዝቅተኛ ነው። አይገዛዙም፣ አይሻሻጡም ማለት ነው። ዶላር ካገኙ ለራሳቸው አፍነው ይይዙታል እንጂ አይሻሻጡም። ስለዚህ ማርኬት ውስጥ የዶላር ላይክ ነው ከረንሲ ባጭሩ በአንድም ይሁን በሌላ ምክንያት ገንዘብ መገኘት ሲገባው ማለት ነው። መገኘት ሲገባው ምላችሁ ለምሳሌ ብድር ለማግኘት ስትሄዱ ማሟላት የሚገባችሁን ነገር ካሟላችሁ በቀላሉ ከየትኛውም ባንክ ማግኘት መቻል አለባችሁ። the same thing ዶላርም ስትፈልጉ ማሟላት ለምሳሌ መግዛት የምትፈልጉትን ማለት ለምሳሌ የምትከፍሉበት ብር ካለ የምታስመጡት እቃ ሌጋል ከሆነ ወዘተ ሌሎች በዓለም አቀፍ ያለው ሁኔታ የሚፈቅድላችሁ ምናምን ከሆነ ኢዝሊ ዶላሩን ማግኘት አለባችሁ እና መግዛት አለባችሁ። ነገር ግን እንደዚህ በመካከላቸው ፕራይስ ዲስከቨሪ ኖሮ በቀላሉ አንዱ ጋር ያለው ዶላር እዚህ ጋር እየመጣ እዛ ጋር ያለው ዶላር ከማርኬት አኳያ ከሀገር አኳያ ስታዩት ማለት ነው ዶላሩ ዝም ብሎ ከአንዱ ጋር እየተንቀሳቀሰ ሞስት ኢፊሽንት እንትኑን እንዲያገኝ ማለት ነው ልክ ነው የተሻለውን አሎኬሽን አግኝቶ እቃ እንዲያስመጣ ወይም ዋቴቨር ክፍያ እንዲፈጽም ያስችሉታል። ከባንክ በቀላሉ ገንዘብ መንቀሳቀስ ቢችል ነው። አሁን ግን አፍነው ስለሚይዙት ካፒታሉ ሊታሰራል አይነት ነገር ነው። አንዳንዱ ባንክ ጋር ለምሳሌ አሁን አማራ ባንክ ገዝቶ ይይዘዋል ማለት ነው ዶላር ገብቷቸው ከሱ አትገዙትም። በዚህ አሁን እንትና ምናምን ከሆናቸው አትገዙትም ቢኮዝ እሱ በማርኬት ዋጋ አይደለም የገዛው ይዟል ካፒታሉን ዶላሩን ይይዘዋል ማለት ነው። በአማራ ባንክ በኩል ብቻ ነው የሚወጣው ምናምን። ስለዚህ ያስተጓጉላል። ፍሎው ከረንሲ ፍሎው በትክክል ፍሎው አያደርግም ነው እንደተረዳው። The market is still dominated by NB administered forex auctions and banks operate with incomplete information about each other's liquidity positions, prevailing costs and auction level outcomes. መረጃ በመካከላቸው ለምሳሌ ምን ያህል ዶላር ገለ ያለው ምናምን የሚለውን ነገር አያውቁትም ነው እርስ በርሳቸው። ለፕራይስ ዲስከቨሪም ለምናምንም መረጃ ልውውጥ የለም። አንዱ ባንክ ጋር ምን ያህል ዶላር አለ የሚለው አሁን the market is በዋናነት እንግዲህ ዋጋውን ሴት የሚያደርገው ይሄ ነው የናሽናል ባንክ ኦክሽን ነው። የናሽናል ባንክ የሚያወጣው ጨረታ ነው ማለት ዋጋም በቃ እንዴት ልበላችሁ ስንት መሆን አለበት የሚለውን ነገር በአብዛኛው ዲስከቨር የሚያደርጉት ብሔራዊ ባንክ በሚያወጣው ጨረታ ነው እንጂ ራሳቸው ማርኬቱን ኤክስፐሪመንት አያደርጉትም፣ አይተማመኑበትም፣ አብረው አይሰሩም እና ኢንኤፊሽንሲውን ከዛ አኳያ መሰለኝ የሚያስቀምጡት ያለው። ምክንያቱም they operate with incomplete information about each other's liquidity position አንዱ ምን ያህል ዶላር አለው የሚለውን ነገር አያውቁም። አንዱ ላይክ ነው ለምሳሌ ዳሽን ባንክ ህብረት ባንክ ስንት ሚሊዮን ዶላር አለው አያውቅም። እና ኢንተርባንክ ትራንዛክሽኑ የተፈለገው ምንድነው ማጋ ምን አለ በስንት ገዛው በስንት ሸጠዋል ምናምን ማርጂኑ ስንት ነው ስፕሬዱ ስንት ነው ተብሎ እንዲታወቅና ያ ማርኬት እንዲሆንና ፕራይስ ዲስከቨሪ እንዲያመጣ ነው። ነገር ግን በሚስጥር ነው ላይክ ነው እንዴት ልበላችሁ አይወዳደሩም፣ ይሸማመቃሉ። የቱ ጋር ነው ባላንሱ is a question ማለት ትሬድ ሲክሬት የሚባል ነገር አለ አሁን አይደለም የንግድ ሚስጥር ምናምን ይጠባበቃሉ ድርጅቶች።
በአጭሩ የዶላር ሊኩዊዲቲ ፖዚሽን በኢትዮጵያ ሁኔታ ማለት ኮምፒቲቲቭ አድቫንቴጅ የሚሰጥ የሆነ ትሬድ ሲክሬት ሆኗል አይነት ነገር አይደለም እና አንላይክ አዘር ማርኬትስ ማለት ነው እንደሚመስለው prevailing codes and auction level outcomes እና በስንት ተጫርቶ ምን ያህል ገዛ ወዘተ የሚለው መረጃው ላይክ ነው አንድ ያንድ ላይክ ነው በአጠቃላይ በስንት ገዛ ስንት ብር አለ ስንት ነው የምትሸጠው በስንት ተጫርተ ከመንግስት ወሰድክ ምን ያህል አገኘ ወዘተ የሚለው መረጃ የላቸውም አይተዋውቁም ደብቀውት ነው ያሉት አይ ቲንክ ኢፊሺየንሲው አንዱ እንግዲህ መገለጫው ይሄ ነው ያ በመሆኑ ፕራይስ ዲስከቨር አይደረግም ነው this information asymmetries constrain effective arbitrage and contribute to the presence of widespread እንግዲህ ይሄ የመረጃ ማለት ምንድነው አሲሜትሪ አለመጣጣም ማለት ነው ላይክ ነው አንዱ ስለ አንዱ ምንም ያውቀው ነገር የለም የመረጃ መጣረስ አለባቸው መጣረስ እንኳን አይደለም ነው መታወቅ የለም በዚህ በገበያው ሁኔታ ውስጥ እንትና ጋር ምን አለ እንትን ይዟል ምናምን ውድድር ሲሆን ትክክለኛ ውድድር ሲሆን አውቃችሁ በኳሊቲ እንትን ነው የምትወዳደሩት በትክክለኛው ቢዝነስ ላይክ ነው ስፓዮኔጅ ምናምን ውስጥ ካልገባችሁ ትክክለኛ ኮምፒቲሽን በቢዝነስ ክህሎ እንትኖቹ ነው በተቋማችሁ በአሴታችሁ በምትሰጡት ሰርቪስ በቀልጠፍናችሁ ወዘተ ወዘተ ኮምፒቲቲቭ ኤጃችሁ ያ ነው አሁን ግን ኮምፒቲቲቭ ኤጁ እሱ አይደለም ለምሳሌ ዶላር ይዘ ስንት ብር አንተ ጋር እንዳለ አለማሳወቅ ሰዎች ሲጠብቁ ዶላር አለኝ ብሎ ማቅረብ ሬት መቀነስ ወዘተ ወዘተ በማርኬት አይደለም ነው እንደዚህ አይነት ሴንስ ይሰጣልና ኢንኤፊሽንት ነው እንደዚህ አይነት ውድድር ሲሆን መወዳደር ሳይሆን መሸማመቅ ሲሆን ምንም እንኳን ኢነቪታብሊ መሸማመቅ በቢዝነስ ውስጥ ያለ ቢሆንም ግን ፕሮዳክቲቭ አይደለም ምናልባት ስለዚህ ይሄ የመረጃ ልዩነት ማለት ነው አንዱ ስለ አንዱ የሚያውቀው መለያየቱ ኢፌክቲቭሊ አርቢትሬጅ ማድረግ ነው ሰዎች ተደራድረው ዋጋ እንዳይወስኑ አድርጓቸዋል ማለት ነው እና ይሄን አሁን የምናየው ወይ 14 ወይ 4 ብር ሁለት አንዱ እንግዲህ ባንክ የማርኬቱ መገለጫ አይመስለኝም ነው ያለበት ስታተስ አሁን consequently fragmentation in rate raises the overall cost of foreign currency for the economy and stresses the need for policy measures that only support the development of a genuine interbank forex market, but also enhances transparency, such as clearer reporting of transaction prices, liquidity conditions, and auction results to foster deep liquidity and more efficient price for information. እንደዛ ማለት አሁን ዶላር አላግባብ ላይክ ነው ዋጋው እንዲወደድ አድርገዋል ማለት ነው ስለሚሸማመቁ ማለት ነው አምናት ሹር እኔ አሁን እንዴት ልበላችሁ መሸማመቁ ላይክ ነው ኢዝ ኢት ኢሌጋል ወይስ ማርኬቱ ምንም አታመጣም ላይ ማድረስ አለበት አላቅ ማለት እንትና ፋርዘር ኤክስፕሎር አላረኩት ግን ብሔራዊ ባንክ ዳይሬክቲቭ ማውጣት እኮ እንደሚመስለኝ ነው ትራንስፓረንስ እንዲሆን የሚፈለግ ከሆነ ችግሩ ማስፈጸም እንዳልኳችሁ እኔ የኢትዮጵያ መንግስት ማስፈጸም ችግር ላይክ ነው ካመነበት እንትን ካለ ይችላል ካወቀ ነው ማለት እኔ እንደምረዳው ካወቀ ምናምን ካለ ይችላል ያስፈጽማል ስለዚህ አሁን የሚሉት ምንድነው ኢንተርባንክ ኢንኤፊሺየንሲ ተፈጥሯል ስለዚህ ይደባበቃሉ ይሸማመቃሉ ነው አንዱ ይዛል አይነግረውም ስንት በጨረታ እንዳሸነፈ ምናምን ምን ችግር አለው እንትና ባንክ ይናል በጨረታ አሸነፈ ይሄናል ሚሊዮን ዶላር ሰጣው ሪፖርት አርግ ነው ይሄናል ትራንዛክሽን በዚህ ያህል ብር ዛሬ ሸጠ ምናምን ብላችሁ አንድ ኤሌክትሮኒክ ቦርድ ማዘጋጀት ነው ኤሌክትሮኒክ ቦርድ ነሰንስ አብዮት አደባባይ ላይ ሰቅላችሁት ያሳይ ሳይሆን ለምሳሌ ብሔራዊ ባንክ ሪፖርት እየሰበሰበ ይሄን ምን ያህል ፎሬን ከረንሲ ሪዘርቭ አላችሁ ምን ያህል ገዛችሁ ምን ያህል ሸጣችሁ በካሽ ምን ያህል ሸጣችሁ በትራንዛክሽን ምን ያህል ሸጣችሁ በካሽ ምን ያህል ሰበሰባችሁ በትራንዛክሽን ከሰበሰቡ ሪቴንሽን አካውንትስ ምን ያህል አላችሁ ወዘተ የሚለውን ነገር የእያንዳንዱን ባንክ ፖዚሽን በዳይሬክቲቭ ደረጃ ኤሌክትሮኒክ ቦርድ አዘጋጅቶ ኤሌክትሮኒክ ቦርድ ማለት ዌብሳይት ሆኖ ላይክ ነው ናሽናሊ አክሰሰብል የሆነ
ሬጉሌተሪ ስራ ነው ማለት ኢኮኖሚካሊ ጀስቲፋያብል መደረጉን አላውቅም። ዲፌንድ ማድረግ ይቻላል አይቻልም አላውቅም። ግን አይ ይሄ ፓርት ኦፍ ሬጉሌሽን ነው ከተባለ ሬጉሌት እናድርገው። ላይክ ነው ይህን መረጃ ሰብስባችሁ በየቀኑ ማታ ማታ አስቀምጡ ነው። ያንን ሰብስበን ኦፕንሊ አቬለብል እናደርገዋለን። ኢፍ ኢት ሄልፕስ ላይክ ነው ልታስገድዷቸው አትችሉም። ለምሳሌ ዶላሩን ሽጥ ምናምን አይደለም ያዘው ከፈለገ። ግን ትራንዛክሽኑን ይሄ ዲቴሉን አቬል ማድረጉ ውሳኔያቸውን አፌክት የሚያደርግና እንዲሸጡና እንዲገዙ የሚያበረታታቸው ከሆነና በዛ ሂደት ደግሞ ትራንዛክሽን ኮስትን ቀንሶ ወይንም ልክ ነው ለመግዛትና ለመሸጥ ያለውን ተጨማሪ ዋጋ ቀንሶ በአንጻራዊነት ዶላርን ወረድ የሚያደርገው ከሆነ ፕሮቫይደድ የዶላር መውረዱ የሚፈለግ ከሆነ በዳይሬክቲቭ ደረጃ እንደዚህ ያድርጉት ብሎ ማስቀመጥ የሚቻል ነው የሚመስለኝ። ዋት ዘ ፕሮብለም እና you know like አጓጉል ሰዓት ጀምሬው ፕሮግራሙን your session has expired okay like like ደቃቆኛል ግን let's say after the Ethiopian like homegrown economic reform, one of the problems observed was market fragmentation, right, in the forex market because among banks like among banks and this was this has resulted in things like trapped capital and relative increase in forex and foreign currency price. After the Ethiopian homegrown economic reform, one of the problems observed was market fragmentation in the forex market among banks, and this has resulted in things like trap. And this was due to, at least according to Ethiopian Economic Association, because there is no effective, this was among other things, among other things, you delete everything that I wrote. Connection. No, I don't want to sign out. I want to sign in. Somebody's messing with my connection. Let me pause this thing. ኔትወርክ አስቸግሮኝ ነበር እንግዲህ ማኔጅ አድርጌዋለሁ። ይሰራል ነው እንዲያውም እኔ አሁን መኖሩንም አላውቅም። ግን ለምሳሌ ማለት ሊኩዲቲ ትንሽ ሴንሲቲቭ ሊሆን ይችላል። ባንኮቹን ሊያሳጣቸው ይችላል። አንዳንዶቹን ማለት ያለባቸው ምን አይነት ስታተስ ነው ያላችሁ ምናምን የሚለውን ነገር ግን ብሔራዊ ባንክ መረጃውን ከነሱ ከሁሉም ሰብስቦ ላይክ ነው ባንኮችን ሊያሳጣ የሚችል አንዳንዶቹን ላይክ ነው አንዳንዴ
ጥሩ ትሆናላችሁ፣ አንዳንዴ ደከም ትላላችሁ። የተለያየ ሲግናል ልኮ ችግር እንዳይፈጠር ራሱ እየመጠነ ሊያወጣው ይችላል። ግን ሀሳቤ ምንድነው ሚድል ግራውንድ እንግዲህ ሊኩዲቲ ሴንሲቲቪቲ ያለው ነው። ኮኦርዲኔሽን ፕሮብለም ኢፍ ባንክስ ኖው ኢች አዘርስ ሊኩዲቲ ቱ ፕሪሳይዝሊ ዴይ ሜይ ኮሊጅ ኦር አጀስት ቢሄቪየር ኢን ዌይስ ቱ ላይክ ነው። ሊያብሩም ይችላሉ፣ ሆን ብለው ዋጋ ዲስቶርት ሊያደርጉ ይችላሉ። ኦፕሬሽናል ስታንዳርዳይዚንግ ሪፖርት አክሮስ ኦል ባንክስ ሪኳየርስ ቀላል ነው። ሪፖርት ስታንዳርዳይዝ አድርጎ በዚህ መልኩ ፎርማት አድርጋችሁ አምጡ ማለት ኦፕሬሽናሊ በጣም ቀላል ነው፣ ችግር ያለው አይመስለኝም። ኮኦርዲኔሽን ፕሮብለም ሊሰባጠሩ ዋናው የተፈለገው ምንድነው ባንኮቹን መጉዳት ወይንም ምናምን አይደለም ነው፣ ገበያውን እንዲሰራ ትራንስፓረንሲ እና አካውንታቢሊቲ እንዲኖር ነው እና ትራንስፓረንሲ መኖሩ ቮላቲሊቲ ኢን ፎሬን ማርኬትስ ላይ ሰደን ሬቨሌሽን ኦፍ ሾርቴጅ ኩድ አምፕሊፋይ ፓኒክ ችግር ሊፈጠር ይችላል ራሱ ነው። ግን አሁን ሬውተርስ እና ብሉምበርግ እንደዚህ አይነት ነገር ያወጣሉ ነው። ኤሌክትሮኒክ ቦርድ አላቸው፣ ኢንፎርሜሽኑን ፐብሊሽ ያደርጉታል። ኢትዮጵያ ውስጥ ግን ቲን ፎሬን ከረንሲ ማርኬት ነው ያለው ማለት ዶላሯ ትንሽ ስለሆነች ሌየሩ ጠባብ ነውና በጣም ላይክ ነው ለቮላቲሊቲ የተጋለጸ ነው ምናምን ነው። ግን ልላችሁ የፈለኩት ምንድነው አትሊስት ነው የምላችሁ ለምሳሌ ከታመነበትና የሚሰራ ከሆነ እንዳልኳቸው አሁን ኢኮኖሚካሊ አናላይዝ ምናምን ማድረግ ትንሽ ጉዳይ ሊፈልግ ይችላል። ነገር ግን ብሔራዊ ባንክ በቃ ይህን ይስራ ምንድነው ከእያንዳንዱ ባንክ ያላቸውን እንትን ሰብስበው ቢያንስ ፐብሊክሊ ላይክ ነው እንደተባለው አሁን የኢትዮጵያ ፎሬን ከረንሲ እንትኑ ቲን ነው ስለተባለ ቮላታይል ሊሆን ይችላል፣ ባንኮቹን ሊያጋልጣቸው ይችላል ምናምን ከተባለ ካይንዳ ኮንፊደንሻል ኢንፎርሜሽን ሆኖ ለእንትኖቹ በኢሜይል ይላክላቸው ማለት ለባንክ ፕሬዚዳንቶቹ ወይንም ሲኢኦዎቹ ማለት ነው። እነሱ ላይክ ነው ኮንፊደንሻል እንትኑ እንደተጠበቀ ምናልባት ለኢንተርናሽናል ባንኪንግ ዲፓርትመንት ኃላፊው ምናምን ፎርዋርድ ያደርጉታል። ያው ባንኪንግ አሶሲዬሽን አለ ምን አለ ተባብረው ተነጋግረው ያው ማርኬቱ መፈወሱ ለነሱም ስለሚጠቅማቸው ማለት ነው። ኢትዮጵያ ገበያ ጠንካራ ከሆነ ባንኮቹም ይጠቀማሉ። አት ኤንድ ኦፍ ዘ ዴይ እንደዚህ ሾርት ሳይትድ ሆነው እኔ ዛሬ አተረፍኩ አላተረፍኩ ምናምን እሱ ላይክ ነው ውድድሩ እንደተጠበቀው ነው፣ ጥሩ ነገር ነው። ግን ሀገሪቱ ውስጥ ባለው ሲስተም ሲጠናከር ስለሆነ የሚጠቀሙ እኔ ይሄው ያለ ነገር ነው። ሮይተርስም ብሉምበርግም ፐብሊሽ ያደርጋሉ ነው በዓለም ሊኩዲቲያቸው ምናምን ያወጡን ነው መረጃውን አይታችኋል። አሁን ቢዝነስ ምናምን ኤምኤስኤንቢሲ ምናምን የአገር ዴታ ነው በዚህ በኩል እንትኑ በዚህ ገባ ጨመረ ምናምን በየሰከንዱ ምናምን ነው የሚያሳዩዋቸው። እንትን ጨመረ፣ የኮሞዲቲ ፕራይስ እንደዚህ ይሆናል፣ ነዳጅና ያልገባ በየደቂቃው ነው እኮ ነው የምላቸው። 1 ሳንቲም ጨመረ፣ 2 ሳንቲም ጨመረ፣ 3 ሳንቲም ጨመረ ወዘተ ወዘተ that's trading እና የሆነ ቦርድ ቢፈጠር ላይክ ኤሌክትሮኒክ ቦርድ ማለት ነው ችግሩ የሚፈታ ይመስለኛል። ግን እንደተባለው ባንኮችን ላይክ ነው ደግሞ ለምን ይደበቃል? ባንኮች አሁን ደካማ ባንኮች ካሉ ምናምን ሊደበቁ ይችላሉ፣ ያጋልጣቸዋል። ባንክራን ሊፈጥር ይችላል ምናምን። ባንክራን የሚፈጠረው መጀመሪያ ሲጀምሩ ባንኩ ህገወጥ ላይክ ነው ደካማ ስራ የሚሰራ ከሆነ ነው። እና በእርግጥ እንደዛ ስላችሁ ዝም ብሎ ተደፍሮ ገብቶበት አጉል ምንድነው የሚባለው ማርኬት ፈጥራለሁ ብለን ኪያውስ እንዳንፈጥር ጥንቃቄ ማድረግ ቢገባም ግን በዳይሬክቲቭ የሚፈታ ይመስለኛል። ዳይሬክቲቭን ማምጣቱ ለውጥ የሚያመጣ ከሆነ ማለት ወይንም በባንክ ላይክ ነው ዳይሬክቲቭን ማምጣቱን ሳይሆን ባንክ ቱ ባንክ የፎሬን ከረንሲ ትራንዛክሽን መደረጉ ለውጥ የሚያመጣ ከሆነ you can do it ማድረግ ይቻላል የሚል እምነት ነው ያለኝ። በዛ ሊሆን ይችላል ብዬ አስባለሁ። ስለዚህ consequently fragmentation in rates raises the overall cost of foreign ብለነዋል ነው። ስለዚህ የኛውን በዚህ ልጨርስ። እንግዲህ ከዚህ ማለት የኮሜርሻል ባንኪንግ መግዣ ሬት ስንደመድመው ያሉት ምንድነው የመግዣ ሬቱ ከባንክ ባንክ የተለያየ ነው እና ለዚህ መለያየቱ ደግሞ ብዙ ምክንያቶች አሉ። የባንኩ የውስጥ ለምሳሌ እንደ ንብ ባንክ መክሰር አለ። አንዳንዱ መወዳደር ይፈልጋል፣ አንዳንዱ ከስተመር አዲስ ገቢ ስለሆነ ገበያ ደንበኛ መሳብ ይፈልጋል፣
አንዳንዱ ገንዘብ እጥረት አለበት ወዘተ። እነዚህ ነገሮች ተደማምረው የተለያየ ሬት ማምጣት ውስጥ ገብተዋል ነው። ያ ግን በሀገር ደረጃ ዶላሩ ትንሽ ወደድ እንዲል ወይም የውጭ ምንዛሪው ትንሽ ወደድ እንዲል ማርኬት ፕራይስ ዲስከቨሪን አላስችል ብሏል። ዶላሩ ትንሽ ወደድ እንዲል አድርጎታል። እና ይህንንም ካባባሱ ነገሮች አንዱ በባንኮቹ መካከል ስለ እያንዳንዳቸው ላይክ ነው ፋይናንሻል ፖዚሽን ግልጽ የሆነ ትራንስፓረንሲ ወይም የግልፀኝነት ችግር አለ ነው። እኔ ደግሞ የግልፀኝነት ችግር ካለ እና ሊኩዲቲ ፖዚሽናቸውን ኦክሽን ያሸነፉበትን ስንት ብር እንዳሸነፉ ወዘተ ወዘተ የማይታወቅ ከሆነ እና ማለት የሚደባበቁ አይነት ከሆነ ግልጽ ማድረግ ነው። ቀላል ነው ግልጽ ለማድረግ ሬታችሁን ማለት ይሄን የተመለከተ በዚህ ፎርማት አዘጋጅታችሁ ስጡኝ ብሎ ከዛ ብሔራዊ ባንክ የትኛውን ላጋልጥ ብሎ ላጋልጥ ኢነሰንስ በኔጌቲቭ ሳይሆን ኤክስፖዝ ላርገው ላይክ ነው ትራንስፓረንት ላርገው ግልጽ ላርገው በሚል ማለት ነው መረጃውን ማውጣት ይችላል። ኢፍ ኢትስ ጎይንግ ቱ ሶልቭ አ ፕሮብለም ኤንድ ኢፍ ኢት ኢዝ ላይክ ሬሌቫንት ማለት ነው። ስለሰማችሁኝ አመሰግናለሁ። በአምስተኛው ቪዲዮ እንገናኝ። መልካም ጊዜ። ቴንክ ዩ